ጠላቶቻችሁ የጎዷችሁ ሰዎች መከራ ያሳዩአችሁ ሰዎች በእጃችሁ በወደቁ ቀን እጃችሁ በገባ ቀን ድካሙን ባገኛችሁ ቀን ሴታችሁ እጃችሁ በገባ ቀን ማስረጃ በያዛችሁ ቀን የምትወስኑት ውሳኔ ነው የሚበልጥ ህይወት እንደምትኖሩ የሚያሳያችሁ። እግዚአብሔርን በጣም አመሰግናለሁ። ባለፉት 5 ሳምንታት በርካታ መድረኮች ላይ የመቆም እድል ጌታ ሰጥቶኛል። ያካፈልኩት ሁሉም ቦታ ላይ ከተራራው ትምህርት ነው። 4 ርዕሶች ነው እስካሁን የወሰድኩት። አንዱ ወደ እልፍኝ ግባ የሚል ነው። የጸሎት እንድንጸልይ እያንዳንዱ ክርስቲያን እልፍኝ እንዲኖረው የሚያደርግ ሐሳብ ላይ ነው ያካፈልኩት። ሁለተኛው ደግሞ ብለጡ የሚል ነው። ጽድቃችሁ ከፈሪሳውያንና ከሰዱቃውያን ጽድቅ ካልበለጠ መንግስተ ሰማያት ከቶ አትገቡ የመጽሐፉ ርዕስ ማለት ነው። ብለጡ የሚል ነው። ሶስተኛው ደግሞ ጠላቶቻችሁን ውደዱ የሚል ርዕስ ነው። አራተኛው ይቅርታ ባለፈው ያካፈልኳችሁ። ስለዚህ ለምን እንደሆነ አላውቅም ጠላቶቻችሁን ውደዱ የሚለው ቃል ልቤ ውስጥ በጣም ከብዶ መጥቷል። እሱን ነው የማካፍላችሁ። እግዚአብሔር እንድንኖረው የሚፈልገው ህይወት ስለሆነ ተግባራዊ የሆነውን ክርስትና ነው ብዙ ጊዜ ብናገር ደስ የሚለኝ። እኔም ልኖር ስለምፈልግ ከልቤ ነው ይሄንን ምነግራችሁ። መኖር ምናፍቀውን ምመኘውን ነገር ነው ሰዎችም እንዲካፈሉኝ የምፈልገው። ስለዚህ ጠላትን መውደድ እንዴት ይቻላል የሚለውን ሐሳብ እናነሳለን። እኔ የተራራውን ትምህርት ጌታ በረዳኝ መጠን አጥንቼዋለሁ። ለዚህ ነው ወደ መጽሐፍ የተቀየረው። የዛሬ 19 ዓመት አካባቢ መጋቢ መራዊ ንጉሴ በሚባል ሰው የተጻፈ መጽሐፍ እጄ ላይ ደርሶ ነው ህይወቴ የተነካው። ፍሎሪዳ ውስጥ ታምፓ የምትባል የቢች ከተማ ውስጥ ቁጭ ብዬ ይሄ መጽሐፍ አንድ ጓደኛዬ ነው በፖስታ ቤት የላከልኝ። ሳነበው ተነካው። ክርስትናን እየኖርኩ አይደለም አልኩ። ጌታ የሚጠይቀው ህይወት እንደዚህ ከሆነ እንድንኖረው የሚፈልገው ሚናፍቀው ህይወት ይሄ ከሆነ እኔ በእውነት ይሄንን ህይወት እየኖርኩት አይደለም ብዬ ከዛ ቀን ጀምሮ ለመኖር መጸለይ ጀምሬያለሁ። እየኖርኩት ነው ብያችሁ ደፍሬ ልናገር አልችልም ዛሬ። ጌታን ግን እንዲረዳኝ እየጠየቅኩት ላቅ ያለ ህይወት ስለሆነ የሚናገረው እና ባጠናውት በዚህ የተራራው ትምህርት ከባዱ ሆኖ ያገኘው ጠላትን መውደድ ነው። እሱን ነው ማነሳላችሁ። አንድ ሰው ቀኙ ሲመታ ግራውን ሊሰጥ ይችል ይሆናል፣ ግን በጣም ፔንፉል ነው። እንዴት ነው የሚመታው? እንደዚህ የመታን ሰው መልሶ ደግሞ እንደዚህ ነው የሚመታን። ቀኝን መቶ ከዛ ደግሞ ግራህን ስትሰጠው ደግሞ እንደዚህ ነው የሚመታ። ይጎዳል፣ በጣም ያማል። እሱን ማድረግ ይቀል ይሆናል ብዬ አስባለሁ። ወይ ደግሞ እጀ ጠባብ ሲጠይቅህ ሌላ ደርብለት የሚለው ነገር ቀላል ሊሆን ይችላል። እሱም እኮ ብለጡ ነው፣ የተሻለ ነገር አድርጉ ነው። አንድ ምዕራፍ ማስኬድ ይችላል። አንድ ሮማዊ ሰው አይሁዳዊውን አንድ ምዕራፍ ዕቃ አሸክሞ ነው የሚያስኬደው። የመጣው መሲህ ከሮማውያን አገዛዝ ይገላግለናል ብለው እየጠበቁ ባሉበት ሁኔታ ውስጥ አልገላገላቸውም። ሕጉ የፈቀደላቸው አንድ ምዕራፍ ነው። አንተ ግን 2 አድርግለት። ለሌላ ሰው ደስታውን አብዛለት ነው መልእክቱ። የሚበልጥ ህይወት እሱ ስለሆነ አንድ ምዕራፍ ሄዶ ከሚደሰት የበለጠ እንዲደሰት 2 አድርግለት እያለ ነው የሚናገር። ኮምፈርት አይሰጥም፣ አይመችም፣ ደስም አይል። ጠላቶቻችሁን ውደዱ የሚለው መልእክት ለአይሁዳውያን ፔንፉል። 2 ነው ጠላቶቻቸው። እሱን ነው ዛሬ የምናነሳው። አንደኛ አጠቃላይ አህዛብን እንደ ጠላት ነው ቢያዩት። ስለዚህ አህዛብን መውደድ አይችሉም። ለነሱ ከባድ ነው። ራሳቸውን ዩኒክ ህዝብ አድርገው ስለሚያስቡ የአብርሃም ዘር ነን፣ የኪዳን ልጆች ነን። ስለዚህ አህዛብ የተገፉ የተናቁ እንደ ውሻ የሚቆጠሩ ናቸው። ጌታ ራሱ እኮ በጢሮስና በሲዶና ያቺ ሴት ልጄን አጋንንት ይዟታል እና ፈውስልኝ ብላ ስትለምነው የልጆችን እንጀራ ለቡችሎች አልሰጥም ብሏታል። ስለዚህ እነዚህን አህዛቦች አይወዷቸውም፣ ጠላቶቻቸው ናቸው። ሁለተኛው ስታቀርቡት የእስራኤላውያን የአይሁዳውያን ጠላቶች ሮማውያን ናቸው። እነሱ ቀጥቅጠው እየገዟቸው ነው። እነ ጲላጦስ ናቸው መከራ እያሳዩአቸው ነው። ስለዚህ እነዚህን መውደድ ከባድ ነው። የሚረዳ ጸጋ ግን አለ። ቆመን ማቴዎስ 5:43-48 እናነባለን። ባልንጀራህን ውደድ ጠላትህንም ጥላ እንደተባለ ሰምታችኋል። እኔ ግን እላችኋለሁ
በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁንም መርቁ፣ ለሚጠሏችሁም መልካም አድርጉ፣ ስለሚያሳድዷችሁም ጸልዩ። እርሱ በክፎችና በበጎች ላይ ፀሐይን ያወጣልና በጻድቃንና በኃጢአተኞችም ላይ ዝናቡን ያዘንባልና። የሚወዷችሁን ብትወዱ ምን ዋጋ አላችሁ? ቀራጮችስ ያንኑ ያደርጉ የለምን? ወንድሞቻችሁን ብቻ እጅ ብትነሱ ምን ብልጫ ታደርጋላችሁ? አሕዛብስ ያንኑ ያደርጉ የለምን? እንግዲህ የሰማዩ አባታችሁ ፍጹም እንደሆነ እናንተም ፍጹማን። ኤፕሪል ወር ይሄ ወር እንደገባ 4 አሜሪካውያን ወደ ጠፈር ሄደዋል። ሰምታችኋል? ጨረቃ አካባቢ ነው የደረሱት። በጣም ከ50 ዓመት በኋላ ነው። አዲስ ታሪክ ነው የተመዘገበው። በጣም የሚገርም ነው። በጣም አነጋጋሪ ነው። አሜሪካውያን በጣም ነው ቡስት ያደረጉት ማለት ወደዛኛው ዓለም ደርሰው ነው የመጡት። እዛ ውስጥ ለመጀመሪያ ጊዜ አንድ ጥቁር አሜሪካዊ አለ ወደ ጠፈር ከሄዱት መካከል ማለት ነው። እና ተመልሶ ሲመጣ ሂውስተን እዛ የናሳ ምርምር ማዕከል ውስጥ ያደረገው ንግግር በጣም የሚያስገርም ነው። የሰው ልጅ ሁሉ አንድ ነው አለ። እግዚአብሔር ደግሞ ለሰው ልጆች የሰጠው ትእዛዝ እግዚአብሔርን እንድንወድና ሰዎችን እንድንወድ ነው አለ። ሁሉ ሰው ቢዋደድ ዓለም ሰላም ትሆናለች አለ። በጣም ደስ ይላል። ጦርነት ላይ ናቸው ታውቃላችሁ። ከኢራን ጋር ያለው ግጭት አለ፣ ውጥረት አለ። መካከለኛው ምስራቅ ላይ ዓለም ላይ በጣም ትልቅ ነውጥ እየሆነ ነው። ሲሚንቶ እንዲወደድ ሆኗል። ጋዝ የለም። መኪኖች መንገድ ላይ በጣም ሰልፉን አይታችኋል። በቃ ዓለም እንደዚህ እየተናጠ ነው። ግን ይሄ ጥቁሩ ሰው ቪክተር የሚባለው ሰው ምን አለ? ሰው ቢዋደድ እግዚአብሔርን ቢወድና ሰውን ቢወድ ምድራችን ሰላም ትሆናለች ይላል። ጠላቶቻችንን እንዴት ነው መውደድ የምንችለው? በጣም ከባድ ነው። ጠላታችን በመጀመሪያ ደረጃ ማን ነው የሚለውን እናስብ። ጠላታችን የሚጠላን ሰው ነው፣ የሚያሳድደን ሰው ነው፣ እንቅፋት የሚያደርግብን ሰው ነው፣ መከራ የሚያበዛብን ሰው ነው፣ ባጭሩ የማይወደን ሰው፣ መኖራችንን የማይፈልግ ሰው። እያወራ ያለው ስለ አጋንንት አይደለም። ሰይጣንን ውደዱ ሊለን አይችልም። ሰዎች ናቸው። እነዚህ ሰዎች እኛው አካባቢ ያሉ ሰዎች፣ በእኛ ኮንቴክስት ነው እየተነጋገርን ያለ ነው። በእስራኤላውያን ኮንቴክስት ሮማውያን ናቸው በዋናነት፣ ወይ ደግሞ አሕዛብ ናቸው። እነሱን አስቡ። ለኛ ደግሞ ሮማውያን አይደሉም ወይም ደግሞ አሕዛብ የምንለው ሳይሆን በቃ በማህበራዊ ግንኙነቶቻችን ውስጥ የሚበድሉን ሰዎች፣ የሚጎዱን ሰዎች፣ እነሱን ነው ውደዷቸው የሚለን። እንዳልኳችሁ በጣም ከባድ ነው። እንዴት ይቻላል? የሚጠላኝን ሰው እንዴት ልወደው እችላለሁ? የሚያሳድደኝን ሰው፣ የሚገፋኝን ሰው፣ መከራ የሚያሳየኝን ሰው እንዴት ልወደው እችላለሁ የሚለውን ጥያቄ እንመልሳለን ዛሬ። እንዴት እችለዋለሁ ለሚለው መንገዶች አሉ። እዚሁ አሁን ባነበብነው ክፍል ውስጥ መንገዶች አሉ። እግዚአብሔር የሚወደውን እንድንወድ፣ እግዚአብሔር ደግሞ የሚጠላውን እንድንጠላ፣ በዚህ ማዕቀፍ ውስጥ ነው የምናየው ክፍሉን ማለት ነው። እግዚአብሔር ሰውን ሁሉ ይወዳል። እግዚአብሔር ለሰው ሁሉ እኩል የሆነ እይታ አለው። ስለዚህ እግዚአብሔር እንደሚወድ እኛም እንድንወድ። እግዚአብሔር ምንድነው የሚጠላው ካልን ኃጢአትን ነው የሚጠላው። እግዚአብሔር የሚጠላውን ሁሉ እንጠላለን። እግዚአብሔር የሚወደውን ሁሉ ደግሞ እንወዳለን። እንዴት ይቻላል? እንዴት ነው ጠላቶቼን መውደድ የምችለው? ጠዋት ተነስቶ የሚረብሸኝን ሰው እኔ አንዳንዴ አስብና አሁን እንትናን እንዴት ልወዳት ይችላል? መከራ የምታበላኝን ነገረኛ የሆነች እህት ሁልጊዜ የምትረብሸኝን እንዴት ልወዳት ይችላለሁ ብዬ አስባለሁ። እንደሱ የምትሉት ነገር ይኖራችኋል። እዛ የንግድ አጋራችሁ ሊሆን ይችላል። ሱቃችሁ አጠገብ ሌላ ሱቅ የከፈተ የእናንተን ቢዝነስ ለማበላሸት የሚጥር ሰው ሊሆን ይችላል።
በማህበራዊ ግንኙነቶቻችን ውስጥ የምናገኛቸው ሰዎች ግን በእኛ ጉዞ ላይ እንቅፋት የሚያበጁብን ሰዎች፣ መሰናክል የሚያደርጉብን ሰዎችን ነው የምንወዳቸው። አንደኛ እንዴት መውደድ እችላለሁ ካልን የመጀመሪያው አዲሱን መንገድ በመከተል። ኢየሱስ ጌታ ነው። አዲስ መንገድ አለ። እንደዚህ ይላል ቁጥር 43 እስከ 45 ባልንጀራህን ውደድ ጠላትህን ጥላ እንደተባለ ሰምታችኋል ይልና እኔ ግን እላችኋለሁ። አያችሁ፣ አዲስ ህገ መንግስት ነው። እኔ ግን እላችኋለሁ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁ መልካም አድርጉ፣ ለሚያሳድዷችሁም ጸልዩ ይላል። ይህንን ቃል ትንሽ ጊዜ ወስደን እንየው። ሁለት ትላልቅ ጥፋቶች ተፈጽመዋል በዚህ ቃል ላይ። እነዚህ የአይሁድ መምህራን ጌታ ኢየሱስ ክርስቶስ በማህበረሰቡ መካከል እያስተማሩ የነበረውን ትምህርት ጠቅሶ ነው የሚናገረው። እንደዚህ እንደተባለ ሰምታችኋል። ምን እንደተባለ? ባልንጀራህን ውደድ ጠላትህን ደግሞ ጥላ እንደተባለ ሰምታችኋል። እንደሱ እያስተማሩ ነው። ፈሪሳውያን እንደሱ እያስተማሩ ነው። ሰምታችኋል። አየሩ ላይ ይሄ ትምህርት አለ። ይሄ ትምህርት እየተነገረ ነው። ባልንጀራህን ውደድ። ለነሱ ባልንጀራ ደግሞ አይሁድ ብቻ ነው። አያችሁ፣ የአይሁድን ህዝብ ብቻ ውደድ፣ ጠላትህን ደግሞ ጥላ እንደተባለ አልተባለም። እንደሱ በፍጹም። የብሉይ ኪዳን መጽሐፍ ውስጥ ሄደን ጥቂት ጥቅሶችን እንድናይ ፈልጋለሁ። ዘሌዋውያን 19:18 ላይ አትበቀልም፣ በህዝብም ልጆች ቂም አትያዝ ይልና ነገር ግን ባልንጀራህን እንደራስህ ውደድ፣ እኔ እግዚአብሔር ነኝ ይላል። ባልንጀራህን ምን አድርገው? እንደራስህ ውደድ። ምን አደረጉ እነዚህ የአይሁድ መምህራን? መጀመሪያ እንደራስህ ሚለውን አወጡት፣ ቀነሱ። ባልንጀራህ ህጉ ሚለው ባልንጀራህን ምን አድርገው? እንደራስህ ውደደው ሚለውን አወጡና እንደራስህ አስቀሩ። ባልንጀራህን ውደድ። ጠላትን ጥላ ሚል አልተጻፈም። ጨመሩ። ቀንሰዋል፣ ጨምረዋል። የትኛውም የብሉይ ኪዳን መጽሐፍ ውስጥ ሄዳችሁ ብታዩ ጠላትን ጥላ የሚል የለም። ጌታ መጣና እንደዚህ እንደተባለ ሰምታችኋል፣ እኔ ግን እላችኋለሁ አዲስ መተዳደሪያ ደንብ እሰጣችኋለሁ፣ አዲስ ህገ መንግስት እሰጣችኋለሁ። ምን አርጉ? ጠላቶቻችሁን ውደዱ። እንዴት ይቻላል ካላችሁ አዲሱን መንገድ በመከተል። እኔ ግን እላችኋለሁ ያለውን የጌታን የኢየሱስ ክርስቶስን ትምህርት በመኖር። ቆላስይስ 1:13 እና 14 ላይ ሲናገር እርሱ ከጨለማ ስልጣን አዳነን ይላል። ከዛም ቤዛነት ወዳገኘንበት የልጁ የፍቅር መንግስት ምን አደረገን? አፈለሰን ይላል። ከምንድን ነው ያዳነን? ከጨለማ ስልጣን ያዳነን። ከአሮጌው ሰው ከአሮጌው ህይወት ሞት ከነበረበት ህይወት አዳነንና ወደ ልጁ የፍቅር መንግስት አፈለሰን። የኢየሱስ ክርስቶስ መንግስት የፍቅር መንግስት ነው። እዛኛው ዓለም ውስጥ ፍቅር የለም። እዛኛው ዓለም ውስጥ ጨለማ ነው ያለው። ከዚህኛው የጨለማ ዓለም አፈለሰንና ወደ አዲሱ መንግስት አመጣን ይላል። ስለዚህ በአዲሱ መንግስት ውስጥ ስንኖር እንደ አሮጌው መንግስት አንኖርም። አሮጌው መንግስት መንገዱ ሰፊ ነው። እንደፈለግን መሆን የምንችልበት ዓለም ነው። በጣም ሰፊ ነው፣ ነፃነት የሚሰጥ ነው። እዚህኛው የፍቅር መንግስት ውስጥ ስንገባ አዲስ ህገ መንግስት ነው የሚያስተዳድረን። እኔ ኢትዮጵያ እንደምኖረው አሜሪካ ሀገር ስኖር እንደሱ አልኖርም። እዚህ ያለው አካሄድና እዚህ ያለው ይለያያል። እዛ ስትሄዱ ውሻን በድንጋይ ልትመቱ አትችሉም። ውሻ ከሰው በላይ ይከበራል። ተጠንቅቃችሁ ነው የምትኖሩት። የአገሪቱን ህገ መንግስት ጠብቃችሁ ነው የምትኖሩት። እንደ ኢትዮጵያ ልኖር ብትሉ አትችሉ። እዛም ያለው ሰው እዚህ ሀገር መጥቶ እንደ አሜሪካ ልኖር ቢል አይችልም። እዚህ ያለው ህገ መንግስት ደግሞ ይለያል።
ስለዚህ የገባንበት አዲሱ መንግስት የብርሃን መንግስት ነው። የጽድቅ መንግስት ነው። ሰውን ሁሉ እንድንወድ የሚጠይቅ መንግስት ነው። ጠላቴን እንዴት መውደድ ይችላለሁ ስንል መልስ ምን ጀምረው ከገባውበት መንግስት አንፃር ነው መውደድ የሚችለው። እዚህኛው ዓለም ውስጥ ወገኖቼ ሆይ የዚህኛው ዓለም ገዢ እግዚአብሔር ነው። እግዚአብሔር በሚገዛው ዓለም፣ እግዚአብሔር በሚያስተዳድረው ዓለም ከእግዚአብሔር በሚመጡልን ትእዛዛት ነው የምንኖረው። ለዚህ ነው እኔ ግን እላችኋለሁ፣ እኔ አሁን አዲስ መተዳደሪያ ደንብ እየሰጠኋችሁ ነው። እንደ ትላንትና አትኑሩ፣ እንደ ትላንትናው አትመላለሱ፣ በዚህ ህገ መንግስት ኑሩ ብሎ ይነግረናል ማለት ነው። ስለዚህ ለነዚህ አይሁዳውያን ጠላቶቻቸውን መውደድ ትልቁ ፈተናቸው ነው የሚሆነው። ለነ ጴጥሮስ ከባድ ነው። እንዴት አድርገን ነው እነዚህን ግፍ እየፈጸሙብን ያሉትን ሮማውያንን የምንወደው ሲሉ እኔ የመጣሁት አዲስ የህይወት መርህ ልሰጣችሁ ነው። እንደ ትላንትና እንድትኖሩ አይደለም። ማንም በክርስቶስ ቢሆን ምንድነው? አዲስ ፍጥረት ነው ይልና አሮጌው ሞቷል ይላል። አሮጌው አልፏል ይላል። ስለዚህ በአዲሱ መንግስት ውስጥ በአሮጌው ህይወት አንኖርም ማለት ነው። እዚህኛው ዓለም ውስጥ መጥላት ይፈቀዳል። እዚህኛው ዓለም ውስጥ ማሳደድ ይፈቀዳል። አሮጌው ዓለም ነው። እዚህኛው ዓለም ውስጥ እያለን እንደፈለግን ኖረናል፣ ደንሰናል፣ ጨፍረናል፣ ዓለም ምሰጠንን ሁሉ ተቀብለናል። ነገር ግን ነጥቆ ሲያወጣን ከዚህኛው ዓለም ከድቅድቅ ጨለማ ወደሚያስደንቅ ብርሃን ሲያመጣን እዚህኛው የምንኖረው ህይወት ብርሃን በሆነ አምላክ በሱ አገዛዝ ስር ነው ማለት ነው። ስለዚህ እንዴት ይችላልው? አንደኛ በአዲሱ መንገድ በመሄድ ነው። ሁለተኛ ፍቅርን በጥልቀት በመረዳት ማለት ይሄንን ሐሳብ ሳየው በእውነት ፍቅርን በጥልቀት መረዳት እንችላለን ወይ ብዬ ጠየቅኩ። ምንድነው ያለው ጌታ? እኔ ግን እላችኋለሁ በሰማያት ላለ አባታችሁ ቁጥር 44 ላይ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ። ፍቅር ሲገባን፣ ፍቅርን በጥልቀት ስንረዳ ጠላቶቻችንን መውደድ እንችላለን። ግን ችግሩ ፍቅርን ማንም በጥልቀት መረዳት አለመቻሉ ነው። ከመታወቅ የሚያልፍ ተብሎ የተነገረለት ነገር ነው። ልንረዳው የማንችል ስፋቱን፣ ጥልቀቱን፣ የፍቅርን ማንነት ማወቅ አንችልም። እንደ ቆሮንቶስ 12 ላይ እኮ የጸጋ ስጦታን ዘርዝሮ ይመጣና የሚገርሙ ጸጋዎችን የትንቢት ስጦታ፣ የእውቀት ስጦታ፣ የመገለጽ ስጦታ አውርቶ መጥቶ ምዕራፍ እኮ ሲያልቅ ከሁሉ የሚበልጠውን መንገድ አሳያችኋለሁ ብሎ ያልቃል። ምንድነው የሚበልጠው ስትሉ ደግሞ 13 ላይ ፍቅርን ይገልጠዋል። ለፍቅር ደግሞ ህልውና ይሰጠዋል። ፍቅር አይቆጣም፣ ሰው የሚመስል ነገር ነው የሚያስቀምጠው። ፍቅር አይበሳጭም፣ ፍቅር በደል አይቆጥርም እያለ ይመጣና መደምደሚያው ላይ ሲደርስ እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ ይልና ከነዚህ የሚበልጠው ምንድነው ይላል? ፍቅር ነው ይላል። ስለዚህ ፍቅርን በጥልቀት አንድ ሰው ሲረዳ ክርስቶስ እንዴት ወደደኝ፣ ክርስቶስ በኔ ህይወት ውስጥ እንዴት ይሄንን ፍቅር ገለጠው፣ የማይገባኝን ባለፈው ስንነጋገር ይቅርታ ለማይገባው ሰው ነው የምንሰጠው። ለምን አለን? ስለሚያስፈልገው ነው የምንሰጠው። ፍቅርም እንደሱ ነው። እዚህ ጉባኤ ውስጥ ፍቅር የሚገባኝ ነኝ ብሎ መናገር የሚችል ሰው የለም። በእግዚአብሔር ለመወደድ ያደረግነው ነገር የለም። እንዲሁ ወደደን። ይሄን የእግዚአብሔርን አጋፔ ፍቅር፣ መለኮታዊ ፍቅር ሰው ሲረዳ እግዚአብሔር እኮ የወደደኝ ሰው ነው። እግዚአብሔርን በሚያክል ትልቅ አምላክ ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት ባለ አምላክ በኪሩቤል ጀርባ ላይ ይቀመጣል፣ ከመዛግብቱም ዝናባትን ያወጣል ተብሎ የተዘመረለት አምላክ ከወደደኝ እግዚአብሔር እኔ የማይገባኝን ኃጢአተኛ ሰው ካፈቀረኝ ልጁን መስቀል ላይ እስኪሞት ድረስ ከሰጠው ከዚህ የሚበልጥ ፍቅር የለም።
ይሄን ፍቅር ሲረዳው አንድ ሰው ሲገባው የተወደደበት ፍቅር ሲገባው ሰውን ይወዳል፣ ጠላቶቹን ይወዳል። ስለዚህ ችግሩ ያለው ፍቅርን በጥልቀት ያለ ማወቅ። ጠላቶቼን እንዴት ወዳቸዋለሁ ካልን ወገኖቼ ሆይ ፍቅርን በመረዳት ባለፈውም ተናግሬ ያለው ትዝ ይለኛል። በጣም የምወደው ቃል አንደኛ ዮሐንስ 3:16 እርሱ ነፍሱን ስለኛ አሳልፎ ሰጥቷልና በዚህ ምንን አውቀናል ይላል? ፍቅርን አውቀናል። እኛም ደግሞ ስለ ወንድሞቻችን ነፍሳችንን አሳልፈን እንድንሰጥ ይገባናል ይላል። ማን ነው ይሄንን በኖር የሚችል? ማን ነው ስለ ወንድሞቹ ራሱን አሳልፎ የሚሰጥ? ማን ነው ስለ ሚስቱ እንኳን ራሱን አሳልፎ የሚሰጥ? ምናልባት ሳስበው ስለ ልጆቼ የምሞት ይመስለኛል። በጣም ነው የምወዳቸው። በጣም ስለ ሚስቴ የምሞት ይመስለኛል። ግን ለሌላ ሰው እንዴት ይችላልው? የተጠራነው ጥሪ ግን ለሰዎች ሁሉ፣ ጠላቶቻችን ለሆኑት ሁሉ ጌታ ስለ ጠላቶቹ እንደሞተ ስለ ጠላቶቹ መከራ እንደተቀበለ እኛም ያንን ህይወት እንድንኖር ጌታ ያዛል። የፍቅርን ህይወት ስንረዳ ፍቅር ሲገባል ከባድ ነው። ፍቅርን ራሱ መረዳት አስቸጋሪ ነው ብያችኋለሁ። ከመታወቅ የሚያልፍ ነው። መለኮታዊ ነው። በጣም ድንቅ ነው። ስጋዬን ለእሳት መቃጠል አሳልፌ ብሰጥ ማለት እኮ ሰማዕት ብሆን ራሱን መስዋዕት ያደረገ እግዚአብሔርን ወደዋለሁ ብሎ የሞተ ሰው ፍቅር ከሌለው ዋጋ የለውም ብሎ ዘጋው። እንደሱ በተባለለት ፍቅር ውስጥ ስንገባ ድግፍ ካልነው እግዚአብሔር አቅቶኛል፣ አግዘኝ፣ እርዳኝ፣ አቅም ስጠኝ፣ የራሴ የሆኑትን እንኳን ወንድሞቼን መውደድ አቅቶኛል። እዚህ እኮ አንደኛ ዮሐንስ 3 ላይ ሲናገር ዓለም ቢጠላችሁ አትደነቁ ይላል። ወንድሞች ግን ቢጠሉን ተደነቁ ነው። እንዴት አንድ ወንድም ወንድሙን ይጠላዋል? የሚያስገርም ነገር ነው። ዮሐንስ እኮ በስተርጅናው ሊሞት አካባቢ ልጆቼ ሆይ እርስ በርሳችሁ ተዋደዱ የሚል ንግግር ብቻ ነበር ይናገር የነበረው ይባላል። አርጅቶ ወደ ሞት ጫፍ ደርሶ ከአንደበቱ የሚወጣው ቃል ልጆቼ ሆይ እርስ በርሳችሁ ምን ሆኑ? ተዋደዱ። ዓለም ቢጠላን አያስገርምም፣ ወንድሜ ግን ቢጠላኝ ያስገርማል ማለት ነው። እንዴት ነው ጠላቶቼን መውደድ የምችለው ካልን በአዲሱ መንገድ በመሄድ፣ ሁለተኛ ደግሞ ፍቅርን በጥልቀት በመረዳት፣ ሶስተኛ የጠላቶቻችንን ስራ ባለመድገም ወይም ደግሞ በተቃርኖ በመቆም ስራቸውን የሚያደርጉትን ነገር ካልደገምን በተቃርኖ ከቆመን መውደድ እንጀምራለን። የምትጸልይለትን ሰው ልትጠላው አትችልም። ለሚያሳድዷችሁ ጸልዩ ስለሚል በተቃርኖ ከነሱ ተቃራኒ የሆነ ህይወት መኖር ከጀመረ እንደዚህ ነው የሚለው። ይሁ ቁጥር 44 ላይ የሚረግሟችሁን መርቁ፣ ለሚጠሏችሁ መልካም አድርጉ፣ ስለሚያሳድዷችሁም ጸልዩ። ተቃራኒ ነው አይደል? የሚረግምህን አንተ ምን አድርገው? መርቀው። ለሚጠላህ አንተ ምን አድርግለት? መልካም አድርግለት። ግራ ይግባው። ምን ሆና ነው ይበል። እሱ እየረገመህ አንተ ስትመርቀው፣ እየረገመችሽ ስትመርቂያት አብዳለች እንዴ ይበል። ሲያሳድድህ ስትጸልይለት ጸሎት ፍቅር ያመጣል። በጸልያችሁለት መጠን፣ ለዛ ሰው በማለዳችሁለት መጠን እየወደዳችሁ ትሄዳላችሁ። ሮሜ 12 ላይ ሲናገር ከ17 ጀምሮ ለማንም ስለ ክፉ ፈንታ ክፉን አትመልሱ። ዋው! ለማንም ስለ ክፉ ፈንታ ክፉን አትመልሱ፣ በሰው ሁሉ ፊት መልካም
መልካም የሆነውን አስቡ። ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ። ተወዳጆች ሆይ ራሳችሁ ምን አታርጉ? አትበቀሉ። ለቁጣው ፈንታ ስጡ እንጂ በቀል የእኔ ነው፣ እኔ ብድራትን እመልሳለሁ ይላል ጌታ ተብሎ ተጽፏልና። ክፉን በመልካም አሸንፍ እንጂ በክፉ አትሸነፍ። 4 ነጥብ። የተቃረነ ህይወት ስትኖር የሚጠላህን ስትወደው፣ የሚረግምህን ስትመርቀው፣ ክፉ ሲያደርግብህ መልካም ስታደርግለት ሰውየው ግራ ይጋባል። ምን እየሆነ ነው የምታየው? እዚህ ጋር መለኮታዊ በሆነ አሰራር ውስጥ እውነተኛ ዳኛ ለሆነው ለእግዚአብሔር በዛ ሰው ላይ እንዲፈርድ አሳልፈ እየሰጠው። አንተ መበቀል ከጀመርክ ያንተ መበቀል በቂ አይደለም፣ አትችልም፣ አቅም የተገደበ። አንተ ግን ክፉን በመልካም ስትመልስ እውነተኛ ተበቃይ በሰማይ አለ። ያንተን ስራ የሚሰራ፣ ላንተ የሚሟገት፣ ላንተ እርምጃ የሚወስድ ዲል ያደርገዋል ከዛ ሰው ጋር እግዚአብሔር ስራ ይሰራል። አንተ ምን ስታረግ? መልካም ስታደርግ። ክፉ ሲያደርጉብን እኛ መልካም የምናረግ ከሆነ የጌታ በረከት ወደ ህይወታችን ይመጣል። በ2006 አሜሪካን ሀገር በጣም ትልቅ የልብ ስብራት ሆኗል። ነግሬያችሁ እንደሆነ አላውቅም። አሚሾች የሚባሉ አሉ። ከሜኖናይት የወጡ ናቸው። ከማህበረሰቡ ተገለው የሚኖሩ ናቸው። ቴክኖሎጂ አይጠቀሙም። በበሬ ነው የሚያርሱት። አሁንም እንኳን አሜሪካን ሀገር ርቀው የሚኖሩ፣ ቀኝህን ሲመቱ ግራን ስጠው የሚለውን ቃል ለመኖር የሚሞክሩ፣ ወደ ጦርነት አይሄዱም። ፓሲፊስቶች ናቸው። የሰላም መልእክተኞች ናቸው። ይታወቃሉ። የራሳቸው ትምህርት ቤት አላቸው። እዛ ትምህርት ቤት ውስጥ አንድ ሰው ጥይት መሳሪያ ይዞ ገብቶ 5 ልጃገረዶችን ገደለ። ትልቅ ሐዘን ነበር አሜሪካ ሀገር ውስጥ። እንቦቅቅላ ወጣቶች ናቸው የተገደሉት በጥይት። እዛው የነሱ ትምህርት ቤት ውስጥ ገብቶ ከባድ ሐዘን ነበር። እነዚህ አሚሾቹ ምን አደረጉ? ይህንን እርምጃ የወሰደባቸውን ሰውና ቤተሰቡን ሄደን መጠየቅ አለብን። ገዳዩ ሞቶ ስለነበረ ሚስቱን ባልቴት አድርጓታልና ስጦታ ይዘን እንሄድ ሄዱ። የገዳይ ቤተሰብ ጋር ሄዱ። ልጃችንን ገሎብናል፣ የምንሳሳላቸውን ወጣቶቻችንን ወስዶብናል። አሰቃቂ የሆነ አገዳደል ነው የገደላቸው ትምህርት ቤት ውስጥ። የመጣ ነው ግን ይቅር እንዳልናችሁ ልንነግራችሁ ነው። እንደምንወዳችሁ ይሄ ቅዱሱ መጽሐፍ አስተምሮናል። እሱን ልናሳያችሁ ነው። አንቺ ደግሞ ባል ስለሞተብሽ ልናግዝሽ ልንረዳሽ ነው የመጣ ነው ብለዋል። በጣም አነጋጋሪ ነበር። ይቻላል? አዎ የቻሉ አሉ እያልን እኮ ጠላቶቻቸውን መውደድ የቻሉ፣ ልጅ ተገሎባቸው ይቅር ያሉ፣ ምህረት ያደረጉ፣ ክርስቶስ ያስተማረውን ትምህርት ለመኖር የሞከሩ አሉ። ይህ ከባድ ነው። አዎ ግን ይቻላል። ይቻላል። የሚያግዝ ጸጋ እግዚአብሔር አለ። የሚረዳ ጸጋ እግዚአብሔር አለ። ዳዊት ሳውል በጣም አሰቃይቶታል። ከማንም በላይ ዳዊት የተሰቃየው በሳውል። ከእናቱና ከአባቱ ቤት አስወጥቶታል። ስደተኛ አድርጎታል። ምድረ በዳ እንዲንከራተት እኮ አድርጎታል። ወደ ፍልስጤማውያን መንደር ሄዶ እኮ እንደ እብድ ተንፈራፈዋል። መከራውን አብልቶታል እኮ ሳውል። አሁን በአይን ጋዲ ነው ዳዊት የሚባል ወሬ ሲሰማ 3000 ኃያላን ይዞ ሄደ ዳዊትን ሊመታ። ሊገለው ነው የሚሞክረው። ጦር ወርውሮበታል። ያልሞከረው ሙከራ የለም። ሚስቱ እኮ የዳዊት ልጁ ናት፣ አማቹ ነው። ሚስቱ ጋር መጥቶ ሊያስገድለው ሞክሯል። እዛ ቦታ አይንጋዲ የሚባል ቦታ ላይ መጥቶ ወገቡን ሲፈትሽ ዳዊት አገኘ። አየው ዳዊት አገኘ። ልብሱን አውልቆ የንጉስ ካባ አስቀምጦ ስለነበረ ዳዊት አየው።
የዳዊት አጋሮች ምን አሉት? እግዚአብሔር ጠላትን በእጅ አሳልፎ ይሰጣል ያለው ቀን ዛሬ ድፋው አሉት። ሳኦልን መድፋት ለዳዊት ትንኝ እንደመግደል ቀላል። ጎልያድን የሚያክል ጀግና ገለ ከአንበሳ አፍ በግ ፈልቅቆ ማውጣት ይችላል። ከወሰደበት በኋላ እኮ ነው የሚያስጥለው። አይታችኋል ክፍሉም በተነሳብኝም ጊዜ ይላል እመተዋለሁ ይላል። ሲነሳበትም ይመተዋል። አንበሳው በጉንትቶ ወደ ዳዊት ሲዞር ማለት ነው። ይህ ሰው ጀግና ነው እኮ ድፍት ሊያደርገው ይችላል። ግደለው አሉት፣ ምታው አሉት። ዳዊት ትንሽ ቆረጥ አረገና እግዚአብሔር በቀባው ላይ እጄን አላነሳም። ከዛ ነገረው እኮ አነሳና ይሄው አለው፣ ይሄው ልብስህ ልገልህ ይችል ነበር አለው። እጄ ላይ ነበርክ አለው፣ ግን አልገደልኩም። ሳኦል የተናገረውን ቃል አንብብላችሁ ቁጥር 17 ጀምሮ ምዕራፍ 24 አንደኛ ሳሙኤል። ዳዊትንም አለው እኔ ክፉ በመለስኩልህ ፈንታ በጎ መልሰህልኛልና አንተ ከኔ ይልቅ ጻድቅ ነህ ይላል። ዋው! ክፉ በመለስኩልህ ፈንታ በጎ መልሰህልኛልና አንተ ከኔ ይልቅ ጻድቅ ነህ። እግዚአብሔር በእጅ አሳልፎ ሰጥቶኝ ሳለ አልገደልከኝምና ለእኔ መልካም እንዳደረክልኝ አንተ ዛሬ አሳየኸኝ። ዋው! እችን ቃል ስሟት። ጠላቱን አግኝቶ በመልካም መንገድ ሸኝቶ የሚሰድድ ማን? ጠላቱን አግኝቶ በመልካም መንገድ የሚሰድድ ማን? እስቲ ዳዊት ነው በሉ። 7 ሰው ብቻ ነው ያለው። እስቲ ዳዊት ነው በሉ። ጠላቱን አግኝቶ ሰላም የነሳውን ሰው፣ ምድረ በዳ እንዲተኛ ያደረገውን ሰው፣ ዋሻ ለዋሻ ያንከራተተውን ሰው አንድ ነገር ልንገራችሁ ወንድሞቼና እህቶቼ፣ እቺን ስሙኝ። ጠላቶቻችሁ፣ የጎዷችሁ ሰዎች፣ የበደሏችሁ ሰዎች፣ መከራ ያሳዩአችሁ ሰዎች በእጃችሁ በወደቁ ቀን፣ ቨነረብል በሆኑ ቀን የምትወስኑት ውሳኔ ነው መንፈሳዊነታችሁን የሚያጸናው። ማንነታችሁ የሚፈተሸው፣ መንፈሳዊ ህይወታችሁ የሚፈተሸው ክፉ ያደረገባችሁ ሰው፣ የበደላችሁ የጎዳችሁ ሰው እጃችሁ በገባ ቀን፣ ሚስጥሩን ባወቃችሁ ቀን፣ ድካሙን ባገኛችሁ ቀን፣ ስህተቱ እጃችሁ በገባ ቀን፣ ማስረጃ በያዛችሁ ቀን የምትወስኑት ውሳኔ ነው የሚበልጥ ህይወት እንደምትኖሩ የሚያሳያችሁ። የአባቱን ራቁትነት አይቶ እንደወጣው እንደ አካን እንደ ከነዓን የጠላታችሁ ድካም እጃችሁ ላይ ሲገባ ፌስቡክ ላይ ፖስት ያደረጋችሁ ቀን እናንተ ወገኖቼ ሆይ የሚበልጥ ህይወት ውስጥ አይደላችሁ። መንፈሳዊነታችሁ የሚመዘነው ይዛ ቀን ነው። ዳዊት እጁ ላይ ገባ። ሳኦል እኮ እጁ ጋር ገባ። ጥቅስ ጠቀሱለት። ከየት እንዳመጡት አላቅም። ጥቅሱ የቱ ጋር እንደተጻፈ አላቅም። እግዚአብሔር ያለው መሆኑንም አላቅም። ጠላትን በእጅ አሳልፌ እሰጣለሁ ያለው ቀን ዛሬ አልነካውም ማለት ኢየሱስ ጌታ ነው። አልነካውም። ክፉ ያደረገባችሁን ሰው ክፉ በማድረግ አትመልሱለት። ግድ የላችሁ። ከባድ ነው። ከባድ ነው። የጎዳችሁ ሰው እጃችሁ የወደቀ ቀን ያኔ እኮ አንበሳ ነው። አግኝተን ነው እንደሱን እድል ማዋረድ ነው የምንፈልገው። እጃችን ላይ ገብቷልና ልክ ልኩን ማሳየት ነው የምንፈልገው። መንፈሳውያን ሰዎች ግን ጠላቱን አግኝቶ
በደህና የሚሰድ ያ ሰው እሱ የተባረከ ሰው ነው። ባቡር ጣቢያ ባቡር ውስጥ አንዲት ወጣት ልጅ ተቀምጣለች። ክርስቲያን እህት ናት። አንድ እናት ደግሞ መጡ፣ ዕቃ ይዘዋል፣ ተሸክመዋል። መጥተው ግን አኖ ያረጓት፣ ረበሿት። ፊቷ ላይ መጥተው ቆሙ። የሆነ ነገር ያወራሉ፣ ይጮኻሉ። ልጅቷን የሚያበሳጭ ነገር ማድረግ ጀመሩ። ልጅቷ ግን አትመልስም፣ ዝም ብላለች። ሌሎቹ ተሳፋሪዎች መናደድ ጀመሩ። እኚህ እናት የሚያደርጉት ነገር በጣም የሚረብሽ ነገር አላቸው ማለት ነው። ብጥብጥ አደረጓት። ልጅቷ ግን አሁንም ምንም አትመልስም፣ ዝም ብላለች። ስለሷ ሌሎቹ መበሳጨት ጀመሩና የሆነ ነገር ቢያችሁ እንጂ እንዴት ዝም ትያለሽ ሲሏት ቅርብ ወራጅ ነኝ አለች። ኢየሱስ ያድናል። እስቲ ቅርብ ወራጅ ነኝ በሉ። ግዴላችሁም ከሁሉም ጋር ተጣልተን አንችለው ቅርብ ወራጆች ነን። ፌርማታችን ደርሷል። እንደሚወርድ ሰው እንኑር። በቃ ገብቶታል። ቅርብ ወራጅ ነኝ። ከሁለት ደቂቃ በኋላ ልትወርድ ምን ያጣላታል? በቃ ወራጅ ነኝ እኔ ወራጅ ነኝ። የኔ ፌርማታ ደርሷል። ምን ያጣላኛል? ልጆች ነን እኮ ጌታ ይጠራናል። የሆነ ቀን እንሞታለን። የሆነ ቀን በተራችን እንሰበሰባለን። ቅርብ እንደሚወርድ ሰው ስንኖር ከወያላው አንጣላም፣ ከሊስትሮ አንጋጭም፣ ከገበሬው ከነጋዴው ከምን በየሰፈሩ በየሆቴሉ አንጣላም፣ አንጨቃጨቅም። የሚበልጥ ሕይወት እንኖራለን። ላቅ ያለ መንፈሳዊነት ውስጥ እንገባለን። ክፉን በመልካም እንመልሳለን። ጠላቱን አግኝቶ በደህና የሰደደ ጀግና ዳዊት ነው። ይሄ ዳዊት ድምፅ ነው አለ። ሳውል እኮ አለቀሰ። ልገለኝ ትችል ነበር አለው፣ አላደረግከውም አለው። በለት ካለው በጣም ልቡ ተነካ። ለእኔ ስላደረግከው ቸርነት እግዚአብሔር ይመልስልህ አለው። ጠላቶቻችንን መውደድ እንችላለን። እንዴት እንችላለን? በአዲሱ መንገድ ውስጥ በመቆም አዲስ የህይወት ምዕራፍ ጀምረናል። ክርስቶስ በልባችን ገብተዋል። ከሞት ወደ ህይወት መጥተናል። በዚህኛው ህይወት ውስጥ እንችላለን። እግዚአብሔር የሚረዳ ጸጋ አለው። እግዚአብሔር የሚያስችል የሚያበረታ አቅም አለው። ፍቅርን በጥልቀት ስናውቅ ስንረዳ፣ ከጠላቶቻችን በተቃርኖ ስንቆም፣ ስራቸውን ሳንደግም ስንቀር ዊርድ ሆነን ማለት ነው። ግራ ይግባቸው። ለምንድነው ሲሰድባት የማትሳደቡ ይበሉ። ሲሰድቡት አልተሳደበም አይደል? እሱ የፈጠረው እጅ ሲመታው መልሶ አልተማታም። ምራቅ ስተፉበት ዝም አለ። በፊቱ ስላለው ደስታ በመስቀል ታገዘ። ሽልማቱን አሰበ። የምትወለደውን ቤተ ክርስቲያን አሰበ። ክብርን አየ። ደስ የሚሰኝበትን አየ። በመስቀል መከራ ታግሶ ጸና። የሚበልጥ ሕይወት እሱ ነው። ላቅ ያለ መንፈሳዊነት እሱ ነው። እንብለጥ። በቃ እኔ የምለውን እንዲረዳኝ መጸልየውን ነው የምነግራችሁ። እንብለጥ። ግራ ይጋቡ፣ ዊርድ ይሁኑ፣ ምንም ያርጉ። እኛ ግን ሌላ ሰዎች እንምሰላቸው። በቃ የተለየ ዓለም። እንዴት ነው የምትኖረው እሷ? ምንድን ነው የምትመስለው እሷ? ሲሰድቧት አትሳደብ። ነገር ሲሏት ፌርማታዬ ደርሷል የምትል፣ መውረጃዬ ደርሷል አልጣላም የምትል ናት። እሷ የሚያስብል ህይወት ይስጠን ጌታ። አራተኛው እግዚአብሔርን ባህሪ በመልበስ ነው። እዚሁ ክፍል ውስጥ እኮ ነው ያለው። እሱን በመምሰል በቃ እግዚአብሔርን ስንመስለው እንችላለን። ቁጥር 45 እና 48 ላይ ሄዱ። ቁጥር 45 ላይ እርሱ ይልና በክፎችና በበጎች ላይ ፀሐይን ያወጣል። ሃሌሉያ! ዋው! በጻድቃንና በኃጢአተኞች ላይ ዝናቡን ያዘንባል ይላል። ከዛ ቁጥር 45 48 መዝጊያው ላይ የሰማዩ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ። ማንን ምሰሉ? እግዚአብሔር ምሰሉ። እግዚአብሔር እየመረጠ በጴንጤዎች ሰፈር ብቻ ነው ፀሐይ የሚሰጠው። በእኛ መንደር ብቻ ነው ፀሐይ ዝናብ የሚመጣው። እግዚአብሔር ለክፎችም ለደጎችም አቅርቦቱ እኩል።
በቂ ሪሶርስ አለው። ለሁሉም ይሰጣል። አሕዛብ በሉት፣ ሙስሊም በሉት፣ ኤቲስት በሉት፣ ጴንጤ በሉት፣ ሁሉንም ያይ የሁሉ ፈጣሪ እግዚአብሔር እኩል አቅርቦት ይሰጣል። ፀሐይን እኩል ይሰጣል። እንደሱ ሁኑ። እሱ እንዳደረገው አድርጉ። እሱ እንደሄደበት ጎዳና ሂዱ። እሱ ፍጹም እንደሆነ እናንተም ፍጹማን። ሰዎች እኛን ሲያዩ ክርስቶስን በእኛ ህይወት ውስጥ ይዩ፣ ጌታን ይዩ። ነግሬያችሁ እንደሆነ አላቅም፣ 3 ጓደኛሞች ኤርፖርት እየሄዱ ፍላይት ሊያመልጣቸው በጣም እየተሻኮሉ እየሄዱ አንዱ ኬሪዮኑ እየጎተተ ሲሄድ የሆነ ፍሩት የምትሸጥ አንዲት ወጣት ልጅ ቆማለች። ፍሩት የምትሸጥ እዛ ኤርፖርት ውስጥ በሚጎትተው ኬሪዮን ባጉ ቃን ነካና ፍሩቷ እዛ ኤርፖርት ውስጥ ብትና ይታያችሁ። ወደ ጌታቸው መግቢያ ሰዓት ደርሷል። እየቸኮሉ ነው፣ እየሮጡ እንዳያመልጣቸው ተጣድፈዋል። ዞር ሲል ልጅቷ እያለቀሰች ነው፣ እንባዋ ይፈሳል። ደነገጠ። ጓደኞቹም በቃ እናንተ ሂዱዋል፣ እኔ በሚቀጥለው ፍላይት እመጣለሁ ብሎ የተበተነውን ሁሉ ጊዜ ወስዶ ሰብስቦ አስተካክሎ ሊሰጣት ነው የተመለሰው። ሲመለስ ሲያያት ልጅቷ አይነ ስውር ናት። በጣም ልቡ ተነካ። እንኳንም ቀረዋል። አስተካከለላት፣ ሁሉንም ነገር አስቀመጠላትና ሊመለስ ሲል አንዴ ይቅርታ አለችው። ዞር ብሎ ሲያት አንተ ኢየሱስ ነህ ወይ ብላ ጠየቀችው። ዋው! ፍላይቱ አምልጦ ሰው ሊረዳ የሚችል ኢየሱስ ብቻ ነው ብላ አስባለች። ሰዎች እንደሱ ግራ ይጋቡ። እስቲ አንዳንዴ አንቺ እኮ ኢየሱስ ነሽ ይበሉን፣ አንተ እኮ ኢየሱስ ነህ። የሱ ባህሪ ሲጋባብን፣ የሱን ባህሪ ስንካፈል፣ የሰማዩን አባታችንን ስንመስለው ሰዎች ይሄንን ማለት ይጀምራሉ። የመጨረሻውን ሐሳብ ላንሳና ልጨርስላችሁ። የሚበልጥ ህይወት በመኖር ነው። ደጋግሜ ብየዋለሁ። ምን አይነት ህይወት? ቁጥር 46 እና 47 ላይ የሚወዷችሁን ብትወዱ ምን ዋጋ አላችሁ? አሁን ጠላቴን እንዴት ወደዋለሁ ካላችሁ ይሄን ቃል ልብ ብላችሁ ስሙ። የሚወዷችሁን ብትወዱ ምን ዋጋ አላችሁ ይልና ቀራጮችስ ያንኑ ያደርጉ የለምን? ቁጥር 47 ወንድሞቻችሁን ብቻ እጅ ብትነሱ ምን ብልጫ አላችሁ? አሕዛብስ ያንኑ ያደርጉ የለምን ይላል። ያው የሁላችንም ተፈጥሮ የሚቀለን ለማድረግ የሚመቸን ያው የሚመቸን ሰው ጋር ነው አብረን መሆን የምንፈልገው። የሚወደንን እንወደዋለን፣ የሚያገኘንን እናገኘዋለን፣ የሚጠይቀንን እንጠይቀዋለን። ይህንን ሁሉ ሰው ያደርገዋል። ቀራጮች የሚለው ኃጢአተኞችን ነው። ኃጢአተኞችም ይሄንን ያደርጉታል። ኖርማል። አንተ ግን ብለጥ ነው ሐሳቡ። ምን ብልጫ አላችሁ? ከሌሎች እኩል ነው እየኖራችሁ ያላችሁት። ወንድሞቻችሁን ብቻ እጅ ብትነሱ፣ ያኔ እጅ መንሳት ማለት አክብሮት ነው። እየመረጣችሁ ወንድሞቻችሁን ብቻ ብታከብሩ፣ ለነሱ ክብር ብትሰጡ፣ ከነሱ ጋር ጊዜ ብታጠፉ ምን ዋጋ አለው? አሕዛቦችም እንደሱ ያደርጋሉ። እናንተ ከኃጢአተኞችም ከቀራጮች ምን ሁኑ? ብለጡ። የሚበልጥ ህይወት ኑሩ። ሰዎች ሁሉ የሚያደርገውን አታድርጉ። ሰው ሁሉ የሚሰራውን አትስሩ። እናንተ የተለያችሁ የሚበልጥ ህይወት እሱ ነው። የተራራው ትምህርት 3ቱንም ምዕራፍ ካያችሁ የሚያስተጋባው አንድ ድምፅ አለ። ብለጡ የሚል ድምፅ አለ። የሆነ ነገር ያነሳል። እናንተ ግን ብለጡ፣ እናንተ የተለያችሁ ሁኑ፣ እናንተ የዓለም ብርሃን ሁኑ፣ የምድር ጨው ሁኑ፣ የተራራ መብራት ሁኑ፣ ተገለጡ ታዩ ይላል።
የሚበልጥ ህይወት መኖር ፈልጋለሁ ብለን ስንቆርጥ ስንወስን ውሳኔ ነው መወሰን ነው የሚፈልገው ልክ ይሄንን ውሳኔ በወሰን ሞመንት ደገፍ የሚያደርግ እግዚአብሔር ጸጋ አለ የሚያግዝ ጸጋ አለ ለየት ብለን እንድንኖር የሚያስችል በቃ በራሱ የሚበረታ ማንም የለም እግዚአብሔር ግን ማበርታት ይችላል እግዚአብሔር ጸጋ መስጠት ይችላል እንድበልጥ እርዳኝ ካልነው ዳንኤል ምዕራፍ 6 ላይ ዳንኤል በባቢሎን አገር ሲኖር ከመሳፍንቶቹ ምን ሆነ ይላል በለጠ ይላል መልካም መንፈስ ስለነበረው ዳንኤል ከ120ዎቹ ምን ሆነ በለጠ ቀኑበት ነገር ፈለጉ እንዴት እናጥምደው አሉ ሰውየው ከራዳር ውጭ ነው የሚበራው የሚነቀፍበት ነገር የለም ቢሮ በሰዓት ይገባል ሂሳብ በትክክል ያወራርዳል አይሰርቅም የባቢሎንን መንግስት በትክክል ያስተዳድራል ኮራፕት አይደለም አጡ በልጧቸዋል እኮ ነቀፋ አጡ ምን እናርግ መጽሐፉ ሲናገር ሰበብ ይፈልጉበት ነበር አንዳች ሰበብ አላገኙበት መብለጥ እሱ እኮ ሰዎች እኛን ሲያዩ የምንነቀፍበትን ነገር ሲያጡ የሚበልጥ ህይወት ይኖረናል እነሱ እንደሚኖሩት ከኖርን ከተመሳሰልን እኩል አይነት ህይወት ምንኖር ከሆነ እንዴት ሆኖ የሰማዩ አባታችን የሚከብረው እግዚአብሔር የሚከብረው መብለጥ የሚባለው ህይወት ስንለማመድ በአምላኩ ህግ ብቻ የመጡበት እኮ ሰውየው የጸሎት ሰው ስለሆነ በቃ የጸሎቱን እንትን እናበላሽበታል ሞከሩ ግን አልቻሉ የተራበው የአንበሳ ጉድጓድ ውስጥ እንደሚጣል ያወቀ ዳንኤል አሁን በበለጠ ህይወት ውስጥ ይኖር ወገኖቼ ሆይ እዚህ ምሽት ነገ እንደሚሄድ ወንድማችሁ ያለኝ ምክር ቢለጡ ግዴላችሁ አግዘኝ በሉት ጌታ በቃ ከሌሎች ጋር ተመሳስዬ መኖር አልፈልግም ጠላቶቼን መውደድ ፈልጋለሁ ለጠላቶቼም ጥሩ ልብ እንዲኖረኝ ፈልጋለሁ አዎ እንትና እኮ ክፉ ነች ግን በቃ ልውደዳት እንትና እኮ ተንኮለኛ በቃ ልውደደው እኛ ይሄን ስናረግ ከበስተጀርባ እግዚአብሔር ከዛ ሰው ጋር ዲል እንዲያደርግ እየፈቀድንለት ነው እግዚአብሔር እንዲበቀልልን እየፈቀድንለት ነው እግዚአብሔር እንዲቀጣው እየፈቀድን የእሳት ፍም እየከመርንበት ነው እኛ አንችልም እኛ መውደድ ነው እግዚአብሔር ደግሞ በራሱ መንገድ የራሱን ስራ ያደርጋል እግዚአብሔር ይረዳል ጠላቶቼን እንዴት ወዳለው ካለ እነዚህን አምስቱን ነገሮች ከኖርናቸው የሚበልጥ ህይወት ጋር ከመጣን እግዚአብሔርን ከመሰልን ከጠላቶቻችን በተቃርኖ ከቆምን ፍቅርን ከተረዳን አዲሱ መንገድ ላይ ከቆምን እግዚአብሔር ያግዘናል ሁለት አሜሪካውያን ወጣቶች በሁለተኛው የዓለም ጦርነት ጊዜ ዩሮፕ ሀገር ሄደው ይዋጉ ነበር እነዚህ ሁለት ወጣቶች አብሮ አደግ ናቸው ከልጅነት ጀምሮ ኤሌመንተሪ ስኩል አብረው የተማሩ የሰፈር ልጆች ሚድል ስኩል አብረው የሄዱ ሃይ ስኩል ጨርሰው አብረው ሚሊተሪ የገቡ ናቸው እና እዛ ጦር ሜዳ ላይ አንዱ ሞተ ተገደለ ከዛ ጓደኛው በጣም አዘነ እና የሞተበትን ጓደኛውን ሬሳ ተሸክሞ የመቃብር ቦታ ፍለጋ ጀመረ በኋላ የሆነ ካቶሊክ ቤተክርስቲያን አገኘ እና ጠየቀው ቄሱን ልጅ ጓደኛዬ ነው አለ የልጅነት ጓደኛ አብሮ አደገ እና ሞተብኝ እዚህ ጦርነት ላይ እና ልቅበረው ቦታ ስጡኝ አለ ከዛ ቄሱ ሃይማኖታችሁ ካቶሊክ ነው ብሎ ጠየቀው እኛ ፕሮቴስታንቶች ነን አለ በቃ ከአጥር ውጪ ቅበረው አለ እና ከአጥር ውጪ ቀበረው ማለት ነው ወደ አሜሪካ መጣ የልጁን ቤተሰብ ይዞ ልጁን የቀበረበት ቦታ ላይ ያሳያቸው መጣ ሲመጣ መቃብሩን አጣ የለም ቢፈልገው የለም ቦታውን አልተሳሳተም የት ሄደ በኋላ ቄሱ ጋር ሄዱ አገኛቸው የዛሬ እንደዚህ አመት አካባቢ ሊጠይቅዎት ጓደኛዬን እኮ
ፕሮቴስታንት ከሆናችሁ ከአጥር ውጭ ቅበረው ብለው እንቀብሬው ይሄው መጣው ግን የለም አላቸው ማለት ነው። እሳቸውም አሁን እንደሱ ካልኩ በኋላ በጣም ልቤ አዘነ፣ ተጸጸትኩ። ጌታ ኢየሱስ ቢሆን ምን ይላል ብዬ አሰብኩና አጥሩን አፍርሼ የጓደኛ ሬሳ ወደ ውስጥ እንዲሆን ሌላ አጥር ስላረኩ ነው ያጣው አሉት። ያጠራችሁትን አጥር ዛሬ እናፍርሰው። የልዩነት አጥር፣ የዘረኝነት አጥር፣ የወገንተኝነት አጥር አርጋችሁ እሱ ከኔ ወገን አይደለም ብላችሁ ያረጋችሁታል። ዛሬ ይፍረስ። ቆመን እናፍርሰው። ሃሌሉያ።